بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. أما بعد، إن شاء الله زاريم ابن القيم رحمه الله تعالى ስለ ወንጀል አደገኝነት ወንጀል የሚያመጡትን መዘዞች እየጠቀሱ ነው። ዛሬ የምናነሳው ሚን አታሪ الذنوب والمعاصي في الأرض ከሚለው ነው የምናነሳው። قال رحمه الله من آثار الذنوب والمعاصي من آثار الذنوب ከወንጀል መዘዞች ውስጥ والمعاصي ከአመፅም في الأرض ምድር ላይ ወንጀልና አመፅ ምድር ላይ የሚያመጡት የራሱ የሆኑ ተጽዕኖ አሉ። የራሳቸው የሆኑ ተጽዕኖዎች ይኖራሉ። እነሱን ነው قال رحمه الله ومن آثار الذنوب والمعاصي ومن آثار الذنوب ከወንጀል ተጽዕኖዎች والمعاصي እንደዚሁም ከአመፅ ተጽዕኖዎች أنها እሷ ወንጀል تحدث في الأرض ምድር ላይ ትፈጥራለች። تحدث ታስገኛለች፣ ታመጣለች። في الأرض በምድር ላይ ታስገኛለች አንዋዓን ብዙ ማለት ነው። ሚነል ፈሳዲ ከጥፋት ብዙ ጥፋቶችን ታስገኛለች አሊያም ታመጣለች። ፊልሚያሂ በውሃ ላይ፣ ወልሀዋኢ በአየር ንብረት ላይ፣ ወዝሩዒ በአዝርዕቶች ላይ፣ ወሲማሪ እንደዚሁ ደግሞ አትክልቶች ማለት ነው። ዝሩዕ አዝርዕቶች፣ ሲማር አዝርዕቶች ላይ ያኒ አትክልቶች ላይ፣ ወልመሳኪኒ እንደዚሁም በመኖሪያዎች ላይ መኖሪያ ቤቶች ላይ መኖሪያ አካባቢዎች ላይ ሁሉ ተጽዕኖ ታመጣለች። ውሃ ሊደርቅ ይችላል፣ አየር ንብረቱ ሊቀየር ይችላል፣ አዝርዕቶች ሊደርቁ ይችላሉ። እንደዚሁ አትክልቶችም ውጤታቸው ሊቀንስ ይችላል። ጠይብ የኛ ወንጀል ከራሳችንም አልፎ ለዚህ ሊበቃ ይችላል ማለት ነው። ቃለ ተዓላ አላህ ምን አለ? ظهر الفساد ظهر ግልጽ ሆነ አልፈሳድ ጥፋት ፊል በሪ በየብስም ላይ ወልበሕሪ በባህርም ላይ ግልጽ ሆነ ተንሰራፋ። ይህ በምንድነው? ቢማ ከሰበት በሰራቸው ነው። አይዲናስ የሰው እጆች በሰሩት ነው። የሰው ልጆች ባመጡት በፈጸሙት ምክንያት ነው። ሊዩዚቀሁም አላህ ሊያቀምሳቸው ዘንድ በዕድ አለዚ ያንን ከፊሉን ዓሚሉ ከሰሩት ለዓለሁም የርጅዑን ወደሱ ወደ አላህ ይመለሱ ዘንድ ይላል አላህ ስብሓነሁ ወተዓላ። ጠይብ በእጃችን ያመጣነው ነው። ምድር ላይ የምናየው ጥፋት፣ ምድር ላይ የምናየው ድርቅ፣ ምድር ላይ የምናየው ወረርሽኝ የሰው ልጅ በእጁ የከሰበው ነው። ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲ ናስ አው ፈቢማ ከሰበት አይዲኩም ባረከላሁ ፊኩም። እናንተ የሚያገኛችሁ ማንኛውም ነገር በእጃችሁ የሰራችሁት ነው፣ የእጃችሁ ውጤት ነው ማለት ነው። በል አላህ ስብሓነሁ ወተዓላ ሊዩዚቀሁም በዕድ አለዚ ነው ያለው፣ ከፊሉን ነው። ጠይብ ናም። ስለዚህ ወንጀል ሌላው ከሚያመጣው ምንድነው ተጽዕኖ? ምድር ላይ ድርቅ ልታመጣ ትችላለች። የተለያዩ ነገራቶችን ያመጣል። ልክ አላህ ስብሓነሁ ወተዓላን መፍራት ዝናብን እንደሚያመጣው፣ በረካን እንደሚያመጣው፣ ምድር ላይ ጥሩ ነገራቶችን እንደሚያመጣው ሁሉ ወንጀልም ደግሞ በተቃራኒው ነው። አላህ ስብሓነሁ ወተዓላ ሱረቱል አዕራፍ ላይ እንደነገረን ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማእ። አንዲት የሰፈር ባልተቤቶች የአንድ አገር ነዋሪዎችም አላህን ቢያምኑ በአላህ ስብሓነሁ ወተዓላ ቢያምኑ አላህን ቢፈሩ ለፈተሕና ዐለይሂም በረካትን ሚነ ሰማኢ ወልአርድ ከሰማይም ከመሬትም በረካን እንከፍትላቸዋለን ይላል አላህ ስብሓነሁ ወተዓላ። ጠይብ ስለዚህ ዛሬ ካየነው ወንጀል ከሚያመጣብን ተጽዕኖዎች ውስጥ ምንድነው? በምድር ላይ ጥፋቶች እንዲንሰራፉ እንዲበዙ ምክንያት ነው ማለት ነው። ቃለ ረሒመሁላህ ወሚን ተእሲሪ ልመዓሲ ፊል አርድ ወሚን ተእሲሪ ልመዓሲ ከወንጀል ተጽዕኖዎች ሌላው ፊል አርድ ምድር ላይ ሌላው ከሚያመጣው ወንጀል ተጽዕኖ ውስጥ ማ የሒሉ ቢሃ በሷ በምድር ላይ የሚያርፈው ነው የሚገኘው ነው። ሚነል ኸስፊ የመሬት መሰንጠቅ ሊሆን ይችላል። ኸስፍ ማለት በመሬት መዋጥ። ጠይብ ወዘላዚል የመሬት መንቀጥቀጥ፣ ወመሕቁ በረከቲሃ የእሷን በረካዋ መታበሱ። በተለይ ከቅርብ ጊዜ ወዲህ እያያችሁን ነው። የመሬት መንቀጥቀጥ እጅግ በጣም ኖርማል የሆነበት ጊዜ በዚህ ዓመት በተለይ ማለት ነው።
ወቀድ መረ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም አለፉ አላ ዲያሪ ተሙድ አላ ዲያር አካባቢ አገር ማለት ነው። ተሙድ በተሙድ ህዝቦች በእነሱ ሲኖሩበት በነበረበት አካባቢ ላይ ረሱል ዐለይሂ ሰላቱ ወሰላም አለፉ። ከሰሃባዎቻቸው ጋር አለፉ ረሱል ዐለይሂ ሰላቱ ወሰላም። ጠይብ በተቡክ ዘመቻ ነበረ። በተቡክ ዘመቻ ጊዜ በዛ ሲያልፉ ረሱል ዐለይሂ ሰላቱ ወሰላም ሰሓባዎችን ፈመነዐሁም ረሱል ከለከሏቸው፣ ሚን ዱኹሊ ዲያሪሂም ወደ ተሙድ ህዝቦች አገር እንዳይገቡ ማለት ወደ እነሱ ሰፈር እንዳይገቡ ከለከሏቸው። ፈመነዐሁም ረሱል ዐለይሂ ሰላቱ ወሰላም ከለከሏቸው ሰሓባዎች፣ ሚን ዱኹሊ ከመግባት ዲያሪሂም ወደ እነሱ መኖሪያ እንዳይገቡ ከለከሏቸው። ወሚን ሹርቢ ከመጠጣትም ከለከሏቸው። ሚያሂሂም የእነሱን ውሃ ከመጠጣትም ከለከሏቸው። ወሚነል ኢስቲስቃኢ ውሃንም ከመፈለግ ከለከሏቸው። ሚን አባሪሂም ከነሱ ጉድጓዶች ከውሃ ጉድጓዳቸው ውሃን እንዳያዋጡም ጭምር ከለከሏቸው። ሱብሓነላህ። ያው የተሙድ ህዝቦችን ተመልክተናል ካሁን በፊት በምን አላህ ሱብሓነሁ ወተዓላ እንዳጠፋቸው በወንጀላቸው ምክንያት እንዴት አድርገው እንዳጠፋቸውም ተመልክተናል። እና ረሱል ዐለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር ለተቡክ ዘመቻ በሚያልፉበት ሰዓት በዛ አካባቢ ላይ ከለከሏቸው ማለት ነው። ወደ እነሱ አካባቢ እንዳይገቡ፣ ከውሃቸው እንዳይጠጡ፣ ከነሱ የውሃ ጉድጓድም ውሃን እንዳያወጡ ከለከሏቸው። ይህ ብቻ አይደለም፣ ሐታ አመረ ረሱል ዐለይሂ ሰላቱ ወሰላም እስኪያዙ ድረስ አዩዕለፈ መኖ ሆኖ እንዲሰጥ ማለት ነው። አዩዕለፈ በመኖ ማለት ልክ የእንስሳ ምግብ ሆኖ እንዲሰጥ አዘዙ። ጠይብ ምኑን ነው ያዘዙት? አልዓጂኑ አለዚ ያንን ሊጥ ማለት ነው። አልዓጂን ሊጡን አለዚ ያንን ዑጂና የተቦካ የሆነውን ሊጥ ቢማኢሂም በእነሱ በተሙድ ህዝቦች ውሃ የተቦካ የሆነውን ሊጥ ልክ እንደመኖ ሆኖ እንዲሰጥ አዘዙ። ለነማን? ሊነዋድሒ ለግመሎች። ነዋድሕ ብሎ ማለት ባረከላሁ ፊኩም ከጉድጓድ ውሃ አውጪ ግመሎች ናቸው። ለግብርና የሚያገለግሉ ናቸው። ጠይብ ከጉድጓድ ውሃ እንዲወጡ ያስደረጋሉ። አለቲ ቱስተኽደም ሊነቅል ልማኢ ሚነል ቢዕር አው ነህር። ጠይብ ነዋድሕ ለነዛ ለግመሎች እንዲሰጥ ረሱል ዐለይሂ ሰላቱ ወሰላም አዘዙ። ለምንድን ነው? ሊተእሲሪ ተጽዕኖ ስለመኖሩ ነው፣ ተጽዕኖ ስላለው ነው። ሹእሚል መዕሲየቲ የወንጀል ጣጣው ፊልማኢ ውሃው ላይ ጭምር። ሱብሓነላህ ለውሃውም ተጽዕኖ ስለሚኖረው ነው፣ ውሃው ላይ ተጽዕኖ ስለሚፈጥር ነው። ወከዛሊከ ልክ እንደዚሁም ሹእሙ ተእሲር ዙኑቢ የወንጀሉም ተጽዕኖ ስላለ ነው። ፊ ነቅሲ ፊማሪ ፊማሮችን ማለትም ፍራፍሬዎችን በመቀነስ ላይ ፍራፍሬዎች በቂ የሆኑ ምርትን እንዳያገኙ ስለሚያደርግ። ወማ ቱርሚ ቢሂ እሷም የምትወረውረው ማለት የምትመታበት ሚነል አፋቲ ከችግሮች ጠይብ በተለያዩ ነገሮች እንዲጠቃም ስለሚያደርግ ነው። ሹፉ ረሱል ዐለይሂ ሰላቱ ወሰላም ከምግባቸው እንዳይበሉ ከመጠጣቸው እንዳይጠጡ፣ ምክንያቱም ለነሱ እንዳይደርስ ነው የነሱ ውጤት። ነዓም ቃለ ወሚን ዑቁባት ዙኑቢ ወልመዓሲ ሌላው ወንጀል ከሚያመጣው በጣም እጅግ አስፈሪው ዛሬ ላይ የብዙዎች ክፍተት የሆነው ወሚን ዑቁባት ዙኑቢ ከወንጀል ቅጣቶችና ወልመዓሲ ከአመፅ ቅጣቶች ውስጥ ቃለ ወሚን ዑቁባት ዙኑብ ከወንጀል ቅጣቶች ውስጥ ከሚያመጣው ተጽዕኖ ከሚያመጣው ቅጣት ውስጥ አነሃ ወንጀል ቱጥፊዑ ታጠፋለች ሚነል ቀልቢ ከቀልብ ላይ ታጠፋለች። ናረል ገይራ ናረ እሳትን ታጠፋለች። አልገይረቲ የቅናቻን እሳት ታጠፋለች። ገይራ ባረከላሁ ፊኩም በራሱ ላይ ወከዛሊከ በሚስቱ ላይ በቤተሰቡ ላይ እንዳጠቃላይ በዲን ክብር የመቅናት ስሜት መኖር ነው ገይራ ብሎ ማለት። ወንጀል ያንን ታጠፋለች። አለቲ ያቺ ገይራ ሄየሷ ሊሐያቲሂ ለቀልብ ህይወት ወሰላሒሂ ለቀልብ መስተካከል ከልሐራረት ልገሪዝያ ልክ እንደ ተፈጥሯዊ ሙቀት ናት። ከልሐራራ እንደ ሙቀት ናት። አልገሪዝያ እንደ ተፈጥሯዊ ሙቀት ናት። ሊሐያቲ ጀሚዕል በደን እንዳጠቃላይ ለሰውነቱ ህይወት ማለት ነው። ጠይብ ሰውየው ወንጀል በሰራ ቁጥር ገይራ ከልብ ውስጥ እየጠፋ ይመጣል። መቅናት
በራሱ ላይም በሚስቱ ላይም በቤተሰቦቹ ላይም ያ የመቅናት ጉዳይ እየቀነሰ ይመጣል። ጠይብ ኢማንህ ሲቀንስ በቤተሰቦች ላይ መቅናት ታቆማለህ። እህትህ በሱሪ ስትሄድ ምንም አይመስልህም። ጠይብ ልጅህ ጓዳ ገብታ ሙዚቃውን እያዳመጠች ፊልም እየተመለከተች ምንም አይመስልህም። ሚስትህ ሽቶ ተቀብታ እየወጣች ምንም አይመስልህም። ገይራ የሚባለው ነገር ከውስጥ ይጣፍ። ጠይብ ለዲንም ጭምር ምንም አይመስልህም። የሆነ ቦታ ላይ የሆነ ወንጀል ተሰራስ እየተባልክ እስልምና እንደዚህ ተደረገ እየተባልክ ምንም አይመስልህም። ያ በወንጀል ምክንያት የሚጠፋ ሐራራ ነው ቀልብህ ውስጥ የነበረ ያ ነገር። ኢማንህ በጨመረ ቁጥር ደግሞ እየጨመረ ይሄዳል። ስለ አንድ ሙስሊም ወንድምህ መጨነቅ ትጀምራለህ። ጠይብ አንድ ስለማታቀው ስላልሰማኸው ስለ አንድ የሱና ወንድምህ ስለ ሱና እህትሽ መጨነቅ ትጀምራለህ። ስለ እስልምና መጨነቅ ትጀምራለህ። ነዓም ቃለ ረሒመሁላህ ፈልገይራ የሚባለው ነገር ሐራረቱሁ ወናሩሁ የእሱ ሙቀትም ሆነ እሳቱ አለቲ ያችናት ቱኽሪጁ የምታወጣ ማፊህ ቀልብ ውስጥ ያለውን ሚነል ኸበሲ ከቆሻሻ ወሲፋቲል መዝሙማ መጥፎ የሆኑ ባህሪዎችን ከቀልብ ውስጥ የምታወጣ ናት። ይሄ ገይራ የሚባለው ማለት ነው። ከማ ዩኽሪጁ አልኪሩ ወናፍ እንደሚያወጣው ኸበተ ዘሀቢ ወልፊደቲ የብርንና የወርቅን ቆሻሻ እንደሚያወጣው ወልሐዲድ ልክ እንደዚህ ከብረት ላይም እንደሚያወጣው ይሄ ወናፍ ቢላ የተለያዩ ነገራቶችን የሚቀጠቅጡ የሚሰሩ የሚያወጡበት አለ አይደለ? በክሰል አድርገው ከዛ በኋላ ይቀጠቅጡታል። ከዛ ከላይ ያለው ይወጣል። ልክ እንደዚሁ ነው ገይራ የሚባለው ነገር ቀልባችን ውስጥ ያለው ኦኔ እንዲኖረን ያደርጋል። ያ ግን በወንጀላችን ምክንያት እንዲጠፋ እንዲቀዘቅዝ ያደርገዋል ማለት ነው። ቃለ ያኒ ገይራ የሚባለው ነገር ከቀልብ ውስጥ ሲጠፋ ግደለሽነት እንሆናለን ማለት ነው። ለነገራቶች፣ ለዲናችን፣ ለቤተሰቦቻችን እንዳጠቃላይ ግደለሽ እንሆናለን ማለት ነው። ቃለ ወአሽረፉ ናሲ ከሰዎች ሁሉ የላቀው ወአዕላሁም ከነሱ በላይ ከሁሉም ሰዎች የበላይ የሆነው ሂመተን ከዓላማ በኩል ወአሸድሁም ገይረተን ዐላ ነፍሲሂ ወኻሰቲሂ ወዑሙሚ ናስ። ጠይብ ወአሽረፉ ናሲ ከሰዎች ሁሉ የላቀው ወአዕላሁም ሂመተን ከሂማ በኩል ደግሞ ከፍ ያለው አሸድሁም የበረታው ነው ገይረተን ከቀናቻ በኩል በጣም ብርቱ የሆነው ነው እጅግ የሚቀና ነው። ዐላ ነፍሲሂ በራሱ ላይ ወኻሰቲሂ ልዩ በሆኑ በቤተሰቦቹ ላይ ወዑሙሚ ናስ እንዳጠቃላይ ደግሞ በሰዎችም ላይ እንዳጠቃላይ ገይራ ያለበት ሰው ነው እጅግ የላቀ ሰውና የተከበረ ሰው ብሎ ማለት። ጠይብ ሐቂቃ ዛሬ ላይ ሐታ ባል በሚስቱ ላይ ሁሉ ገይራ የጠፋበት ሰዓት ላይ ነን። ጠይብ እዛ ደረጃ ከደረስን ደግሞ ደዩስ ሆነናል ማለት ነው። ደዩስ ከሆነ ደግሞ ረሱል ዓለይሂ ሰላቱ ወሰላም ደዩስ የሆነ ሰው ጀነት አይገባም ብለዋል። ጠይብ አብደላህ ብን ዑመር ባስተላለፉት ሐዲስ ሶስት አይነት ሰዎች ጀነት አይገቡም አሉ ረሱል ዓለይሂ ሰላቱ ወሰላም። ጠይብ ወላ የንዙር ኢለይሂም የውመል ቂያማ ወደ እነሱም አይመለከትም አሉ ረሱል ዓለይሂ ሰላቱ ወሰላም። ሶስት አይነት ሰዎች ጀነት አይገቡም፣ አላህ ወደ እነሱም አይመለከታቸውም አሉ። የመጀመሪያው የወላጆቹን ሐቅ የሚያጓድል ሰው፣ ሌላው ወልመርአቱል ሙተረጅላ አልሙተሸቢሃ ቢርሪጃል ወንዳ ወንድ የሆነች ሴት እንደ ወንድ የሚያጫውታት እንደ ወንድ የሚያደርጋት ከንግግር ካካሄድ ጀምሮ ወንዳ ወንድ የሆነች ሴት ጀነት አትገባም ካሉ በኋላ ሶስተኛው ደዩት ያኒ ቅናቻ የሌለበት በቤተሰቦቹ ላይ የሆነ ጥፋት እያየ ምንም አይመስለውም። በቤት ሲገባ ፊልም ከፍቶ ያገኛቸዋል፣ ምንም አይመስለውም። ሙዚቃ ተከፍቶ ያገኛል፣ ምንም አይመስለውም። ደዩስ ማለት ይሄ ነው። ይሄ ሰው ረሱል ዓለይሂ ሰላቱ ወሰላም ጀነት አይገባም እያሉ ነው። ባል በሚስቱ ላይ ካልቀና ደግሞ እጅግ ከባድ ነው። ወይ ለሚስት ፍቅር የለውም ወይ ኢማኑ ቀንሶ እዚህ ደረጃ ላይ ደርሷል። ለዛ እኮ ነው ሰዕድ ብን ዑባዳ ረዲየላሁ ዐንሁ ለው ረአይቱ ረጁለን መዐ እምረአቲ ለضረብቱሁ ቢሰይፍ አለ። እንዳው አንድን ሰው ከሚስቴ ጋር ባገኘው እኮ በሰይፍ አንገቱን ቀለው ነበር አለ ረሱል ዓለይሂ ሰላቱ ወሰላም። የሰዕድ ብን ዑባዳ ጉዳይ ይሄ ንግግሩ ለረሱል ዓለይሂ ሰላቱ ወሰላም ደረሳቸው። ረሱል አተዕጀቡነ ሚን ገይረቲ ሰዕድ እንደው በሰዕድ ገይራ ትገረማላችሁ? ሰዕድ እንዲህ በማለቱ ጠይብ የሰዕድ ገይራ ገረማችሁ ያሉ ረሱል ዓለይሂ ሰላቱ ወሰላም። ፈወላሂ ለአነ አግየሩ ሚንሁ ወላሁ አግየሩ ሚኒ ያሉ በአላህ እምላለሁኝ እኔ ከሱ የበለጠ ቅናት አለኝ፣ አላህ ደግሞ ከኔ የበለጠ ይቀናል።
ቀና ለማለት የሆነ ነገር ሲከሰት ክልከላዎች ሲደፈሩ طيب የዛን ጊዜ ያለው غيራ ማለት ነው نعم قال وفي الصحيح بصحيح لاي طيب وفي الصحيح صحيح البخاري ومسلم أنه قال رسول عليه الصلاة والسلام منالو لا أحد عندي لم أغير من الله كالله سبحانه وتعالى بلا يميك أنا كنو يوهنا عندي لم طيب ማለት የድንበሮቹ መጣስ የሚጠላ ማለት ነው من أجل ذلك لازم ሲባል حرم الفواحش الله سبحانه وتعالى ጸያፍ ነገራቶችን حرام አደረገ ما ظهر منها ከሷ ግልጽ የሆነው ሚሆን وما بطن ከሷ የተደበቀው ሚሆን الله سبحانه وتعالى ምን አደረገ حرام አደረገ الله سبحانه وتعالى ቁርአን ላይ እንደነገረን ማለት ነው طيب ምንድነው የሚለው يعني قل إنما حرم ربي الفواحش ما ظهر منها وما بطن ለምን ድንበሮቹን መጣስ ስለሚጠላ ولا أحد عندهم يلم أحب إليه እሱ ዘንድ የተወደደ العذر من الله العذر ምክንያት ማለት ነው من الله كالله سبحانه وتعالى يبلد من ማለት ነው بارك الله فيكم እዚህ ጋር ማለት عذر እዚህ ጋር የተፈለገው ሰዎች ሰበብ እንዳይኖራቸው መንገዱን ማብራራት ብለን ብንተረጉመው መልካም ነው طيب الله ሰዎች عذر እንዳይኖራቸው ለነሱ ማስረጃዎችን ማቅረብ ምክንያት እንዳይኖራቸው የሚጠቁማቸው የሚያመላክታቸው ነገር ማቅረብ እጅግ የተወደደ ነው አላህ Subhanahu Wa Ta'ala ዘንድ ማለት ነው من أجل ذلك لازم ሲባል أرسل الرسل መልእክተኞችን ላከ مبشرين አበሳሪና ومنذرين አስጠንቃቂ ሲሆኑ አላህ Subhanahu Wa Ta'ala ላከ وما كنا معذبين حتى نبعث رسولا ማለት አላህ ምክንያት እንዳይኖራቸው ያብራራል ማለት ነው መንገዱን ይገልጻል ማለት ነው الله سبحانه وتعالى وما كنا معذبين እኛ የምንቀጣ አይደለም ይላል አላህ መልእክተኛን እስክንልክ ድረስ طيب ግን ዑذር ካላችሁ ይቀበላል ዑذርን ይወዳል አላህ ማለት ዑذር ኑሯቸው በቂ ምክንያት ኑሯቸው መልእክተኛ ካልተላከላቸው ችግር የለም ግን አላህ Subhanahu Wa Ta'ala እኛ እነሱን አንቀጣም መልእክተኛ እስክንልክ ድረስ ይላል መረጃ ይደርሳቸዋል ማለት ነው طيب قال ولا أحد عندهم يلم أحب إليه المدح من الله الله سبحانه وتعالى زند እጅግ የተወደደ የለም ራሱን ከማመስገን በላይ طيب مدح الله سبحانه وتعالى من أجل ذلك لازم ሲባል أثنى على نفسه الله በራሱ ላይ በተለያየ ቦታ ላይ ራሱን አወድሷል سورة الفاتحة الحمد لله رب العالمين الحمد لله الذي خلق السماوات والأرض وجعل الظلمات والنور سورة الأنعام مسلمين الحمد لله الذي أنزل على عبده الكتاب ولم يجعل له عوجا الله سبحانه وتعالى بالتلاي قرآن አንቀጽ ላይ ምን ይላል ራሱን ያወድሳል الشاهد من هذا الحديث كذي حديث كرأساتችን ጋር የሚገናኘው لا أحد أغير من الله ከአላህ በላይ أغير የሆነ የለም የሚቀና የለም ድንበሮቹ ሲጣሱ የሚጠላ የለም طيب ስለዚህ ወንጀል ከሚያመጣው መዘዝ ውስጥ ምንድነው ባረከላሁ ፊኩም غيران ከልባችን ያጠፋል ስለ ዲን መጨነቅ ስለ ቤተሰብ መጨነቅ ስለ ልጆች ተርቢያ መጨነቅ ስለ ኡማው መጨነቅ ታቆማለህ ያ ነገር ይጠፋል ማለት ነው ወንጀል የሚያመጣው መዘዝ ነው የአላህ Subhanahu Wa Ta'ala ሁሩማቶች እየተደፈሩ ዝም የምትል ከሆነ طيب የአላህ ትእዛዞች ቸል እየተባሉ እያየ ዝም የምትል ከሆነ ምንም የማይመስልህ ከሆነ ቀልብ ላይ የሆነ ችግር አለ طيب نعم وفي الصحيح ومن عقوباتها نعم ومن عقوباتها ليلا وانجل كالو مززنا قطات وانجل كميامتاو ذهاب الحياء يحياء موجرنو سبحان الله ذهاب موجرنو الحياء يحياء موجرنو الذي حياء هو مادة الحياة للقلب هو السو مادة الحياة مادة مسرتنو منجنو الحياة للقلب ለቀልብ ህይወት መሰረቱና ምንጩ ነው ሀያ وهو እሱ ሀያ የሚባለው አስሉ ኩሊ ኸይሪን የመልካም ነገራቶች ሁሉ መሰረት ነው አስሉ መሰረት ነው ኩሊ ኸይሪን የመልካም ነገራቶች ሁሉ መሰረት ነው ሀያ ማለት وذهابه የሀያ መወገድ ذهاب الخير اجمعه መልካም ነገራቶች ሁሉ የመወገድ ምክንያት طيب ሀያ ከነፍሳችን ላይ ከራሳችን ላይ ከጠፋ መልካም ነገር ሁሉ ከራሳችን ላይ ተወግዷል ማለት ነው ወንጀል ሀያ እንዲጠፋ ያደርጋል طيب ሀያ ስንል እዚህ ጋር ከአላህ Subhanahu Wa Ta'ala ጋር ያለ ሀያን ነው እንጂ ከሰዎች ጋር ያለ ሀያ አይደለም የአላህን ክልከላቶች እየተዳፈርክ
ነገር ግን ሰዎች ጋር አንገትህን የምትደፋ ከሆነ በስሩ እየሄድሽ እሷን እኮ ቀጥ ብላ ሰው አታይም ብትባል ይህ ሀያ አይደለም። መጀመሪያ አልሀያ መዐላህ ጀለ ወዐላ ከአላህ ስብሓነሁ ወተዓላ ጋር ሀያ ያስፈልጋል። አላህን ሀያ ማድረግ አላህን ማፈር ነው። ብቻህን ስትሆን አላህ ያየኛል፣ አላህ ይመለከተኛል፣ አላህ ይጽፍብኛል፣ መላኢካዎች ከኔ ጋር ሆነው እየተከታተሉኝ ነው፣ እየተመለከቱኝ ነው። ያንን ነገር ማሰብ ነው ሀያ። ከዛ መዐል ኸልቅ አለ። አልሀያ መዐል ኸልቅ ከፍጡራኖች ጋር ደግሞ የሚደረግ ሀያ አለ። የሱንም ሀያ ያጠፋል ወንጀል። ወፊ ሰሒሕ ዐንሁ ሰለላሁ ዐለይሂ ወሰለም ሰሒሕ ላይ ልክ እንደዚሁ ረሱል ዐለይሂ ሰላቱ ወሰላም ምን አሉ? አልሐያኡ ኸይሩን ኩሉሁ ሀያ አሉ ረሱል ዐለይሂ ሰላቱ ወሰላም ኸይሩን መልካም ነው፣ ኩሉሁ ሁሉም ነገሩ መልካም ነው። ሀያ በሀያ ውስጥ ሁሉ ነገር መልካም ነው። ጠይብ የአንድ ሰው ደስታው የአንድ ሰው ስኬቱ ወላሂ ሀያ ነው። ጠይብ ሀያ ሲባል እንዲሁ ዝም ብሎ አይንን ዘቅዝቆ መሄድ ብቻ አይደለም። አካሄድም የራሱ ሀያ አለው፣ ንግግርም የራሱ ሀያ አለው፣ አተኛኝም የራሱ ሀያ አለው፣ አለባበስም የራሱ ሀያ አለው። ጠይብ ስለዚህ አልሐያኡ ኸይሩን ኩሉሁ አሉ። ሀያ ሁሉም መልካም ነው። ወቃል ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ኢነ ሚማ አድረከ ናሱ ሰዎች እኮ ካገኙት ውስጥ ነው ሚን ከላሚ ኑቡወት ልኡላ ሚን ከላሚ ኑቡዋ አልኡላ ከመጀመሪያዎቹ የነቢያቶች ንግግር ውስጥ ካገኙት ውስጥ ነው። ኢነ ሚማ አድረከ ናስ ሰዎች ካገኙት ሚን ከላሚ ኑቡወት ልኡላ ከነቢያቶች ካገኙት ንግግር ውስጥ ኢዛ ለም ተስተሒ ካላፈርክ ሀያ ከለለህ ፈስነዕ ማ ሽእተ የፈለግከውን ስራ። ሀያ ከለለ የፈለግከውን ስራ አምር አይደለም። ይህ ያኒ ዛቻ ነው፣ እየተዛተበት ነው። ጠይብ ነዓም ቃለ ወልመቅሱዱ ዋናው ዓላማ አነ ዙኑበ እዚህ ላይ አሁን የተፈለገበት ማለት ነው። አነ ዙኑበ ወንጀል ቱድዒፉ ልሐያአ ሀያእን ታዳክማለች። ሚነል ዓብዲ ከባሪያ ላይ ሀያእን ታዳክማለች፣ ሀያ እንዲጠፋ ታደርጋለች። ሐታ ሩበማ እንደውም አንዳንድ ጊዜ ኢንሰለኸ ሚንሁ ከሱ ይሹልክ ብሎ ይወጣል። ኢንሰለኸ ውልቅ ይላል። ሚንሁ ከሱ ከሰውየው ቢልኩልየቲ ሙሉ ለሙሉ ማለት ነው። ሙሉ ለሙሉ ሀያው ሊጠፋ ይችላል። ጠይብ ቀስ በቀል ዛሬ ላይ ቲክቶክ ላይ የምታዋቸው ሙስሊም እህቶቻችን አዳሁሙላህ እንዳልኳችሁ የሀያ ጥግ መጨረሻ ላይ ምን ያክል ቢጠፋ ነው። በዛ ልክ አንድ ሙስሊም በዛ ልክ አለባበስ ግልጽ የሆነ የሚዲያ መድረክ ላይ በዛ ልክ ሀያ ከጎደላቸው ብቻቸውን ሲሆኑ ምን ያክል ሀያ ሊጎላቸው ነው። አላህ መስጠው። ጠይብ ሙሉ ለሙሉ ሊወጣ ይችላል። ልክ እንደ ልብስ ነው ሀያ። ቀስ በቀስ የሆነ ወንጀል ትሰራለህ፣ ከዛ በኋላ ምንም እስኪመስልህ ድረስ ትደርሳለህ። ቃለ ሐታ ኢነሁ ይሄ ሀያ የሚባለው እንዳውም ሐታ ኢነሁ ይህ ሰው ይሄ ከራሱ ላይ ሀያ የጠፋበት ሰው ላ የተዓተሩ ምንም አይመስለውም። ላ የተዓተሩ ማለት ተጽዕኖ በሱ ላይ አያደርግበትም፣ ምንም አይመስለውም፣ ደንታው አይደለም። ቢዕልሚ ናሲ ሰዎች በማወቃቸው ቢሱኢ ሓሊሂ በሱ መጥፎ ሁኔታ ሰዎች ማወቃቸው ምንም አይመስለውም። ወላ ቢጥላዕህም ዓለይሂ እሱንም መመልከታቸው ምንም አይመስለውም። እሱም መመልከታቸው ወንጀል እየሰራ አንዷን አቅፎ መንገድ ላይ ሲሄድ ስልክም ሲዋራ ጣጣው አይደለም። ወላሂ እዚህ እኮ ነው፣ እዚሁ ሰው አለ፣ ምን አለ፣ አባት ያለ፣ አጎት ያለ፣ እህት ያለች፣ አይገርመው ልክ እንደ እህቱ ያወራል። አንዳንዱ እኮ ስብሰባ ላይ አብሮ ሆኖ ሰዎች ሰብሰብ ያሉበት ምናልባት አክስቱን ሁሉ በስልክ ለማውራት የሚፈራ ሰው አለ። አክስት ኖርማል የሆነ ንግግር፣ ቤተሰባዊ የሆኑ ንግግሮች፣ ምክንያቱም ሰዎች በሌላ ነገር እንዳይጠረጥሩት፣ በሌላ ነገር እንዳያስቡ። ግን ይህ ሀያ ሲጠፋ ደግሞ ምናልባት እጅግ ጸያፍ የሆኑ ንግግሮችን ሁሉ ትናገራለህ። በስልክ ነው፣ ታክሲ ነው አትል፣ ሰው አለ አትል። ወላ ቢጥላዕህም ዓለይህ ቢመለከቱትም የሆነ ወንጀል እየሰራ ጣጣው አይደለም። በል ቀርጾ ሁሉ ሊልክ ይችላል፣ ቀርጾ ሁሉ ሚዲያ ላይ ሊለጥፍ ይችላል። ሱብሓነላህ። ይህ የሀያ ከሱ ላይ መወገድ ነው። በል ከሲሩ ሚንሁም እንዳውም ብዙዎቹ ከነዚህ ሀያ ከጎደለባቸው ሰዎች ዩኽቢሩ ይናገራል፣ አን ሓሊሂ ስለ ሁኔታው ይናገራል፣ ወቁብሒ ማ የፍዓሉሁ ያ መጥፎ የሰራውንም ቁብሕ የሆነ ነገር ጸያፍ የሆነውን ደግሞ ይነግራቸዋል። ዛሬ ሌሊት እንደዚህ አድርጌ፣ ዛሬ ሌሊት እንደዚህ ፈጽሜ፣ ሱብሓነላህ ይነግራቸዋል። ወልሓሚሉ ለሁ አሉ ለዚህ እኮ ያነሳሳው ወደ እንደዚህ ነገር የገፋፋው ዓላ ዛሊከ ወደዚህ ሀያ ማጣት ሰዎችን ለመንገር እንደዚህ አድርጌ እያለ ወደዚህ የገፋፋው ነገር ለሰዎች ምንም ጣጣ እንዳይኖረው ያደረገው ነገር ምንድን ነው? ኢንሲላኹሁ
መውጣቱ ነው። ሚነል ሐያኢ ከሐያ መውጣቱ ነው ማለት ሐያ ከሱ ላይ ስለወጣ ነው። ሐያ ስለጠፋ ነው። ጠይብ ወኢዛ ወሰለ አልዓብዱ አንድ ባሪያ ከደረሰ ኢላ ሃዚሂል ሓል ወደዚህ ሁኔታ ከደረሰ ሐያ ወደ ማጣት ሐያ ማጣት ብቻ ሳይሆን እንደው የሰራውንም ወንጀል እየነገረ እንደ ጀብደኝነት እንደ ጀግንነት የሚመለከት ከሆነ ለም የብቃ ምንም አይቀርም ፊ ሰላሒሂ የዚህ ሰው መስተካከል መጥመዑ ምንም እንደው ረጃ አይኖረውም። መጥመዕ ማለት ፍላጎት የለም፣ ይስተካከላል ተብሎ ተስፋ የለም አላህ ስብሓነሁ ወተዓላ ካላዘነለት በስተቀር። አንድ ሰው ወንጀሉን በግልጽ እስካወራ ድረስ ወንጀሉን እንደ ኖርማል ተመለከተ፣ ይሄ ሰው ከዛ ወንጀል የመውጣት እድሉን በጣም ጠባብ ነው። ነገር ግን ወንጀል እየሰራ በወንጀሉ የሚያፍር ከሆነ በወንጀሉ የሚሳቀቅ ከሆነ እንደው አላህ አድርጉብኝ ነው ዱዓ አድርጉልኝ የሚል ከሆነ የሆነ ሰዓት ላይ ይተውበታል፣ የሆነ ሰዓት ላይ ከዛ ወንጀል ይወጣል። ግን እንደ ጀግንነት የሚያየው ከሆነ እንደ ወንድነት የሚያየው ከሆነ ለም የብቀ ፊ ሰላሂሂ መጥመዑ የዚህ ሰው መስተካከል ምንም ተስፋ የለውም አላህ ካልመራው አላህ ካላዘነለት በስተቀር። ኢዘን ባረከላሁ ፊኩም ይሄ ወንጀል በተደጋገመ ቁጥር ሐያ ከራሳችን ላይ ይጠፋል። ኒቃብ ለብሰው እኮ ኒቃባቸውን እኮ የጣሉ ብዙ እህቶች እኮ አሉ። ኒቃቧን ስትጥል ግን በአንድ ጊዜ አይደለም እኮ የምትጥለው። ቀስ ብላ ሁለት አይኖቿን መግለጽ ትጀምራለች ባለመነጸሩን ኒቃብ፣ ከዛ በኋላ ትንሽ ዝቅ እያደረገች ወደ አፍንጫዋ፣ ከዛ ቅንድቧን፣ ከዛ በኋላ ኢዓዘን ቢላህ ኒቃቧን ታዋልቃለች፣ በጅልባብ ትሆናለች። ከዛ ቀስ በቀስ ጅልባቧን ታዋልቃለች። ዛሬ ላይ የምታዋቸው እንዳጠቃላይ የሆነ ቦታ ላይ ስታው የሆነን ወንጀል እየሰራ በአንድ ደረጃ አይደለም የደረሰው፣ በሆነ ደረጃ ነው፣ ስቴፕ ባይ ስቴፕ እየመጣ ነው። ጠይብ ሐያ ደግሞ ለሴት ልጅ እጅግ አስፈላጊ ነው፣ እጅግ ከወንድ ልጅ በላይ። ጠይብ ሐያ ሲባል በእርግጥ ብዙ ጊዜ የሚመጣው አእምሯችን ላይ ሴት ልጅ ብቻ ይመስለናል፣ ወንድም ያስፈልገዋል። የንግግር ሐያ አለው፣ ያካሄድም የወንድ ልጅ ራሱ ሐያ አለው። ጠይብ በሁሉም ነገር ላይ ሐያ ሊኖር ይገባል ማለት ነው። ወንድምም ልክ እንደዚሁ። ሴት እንደም ዑለማዎች እንደሚሉት አንድ ሴት ሐያ መኖሯ አላህ ስብሓነሁ ወተዓላ ለእሷ ትዳርን እንዲመጣላት ከሚያደርጉ ነገራቶች ናቸው ይላሉ። ጠይብ ያንን መድየን ላይ ነቢዩላህ ሙሳ ዓለይሂ ሰላም ህዝቦቹ እነዛ ሰዎች አባረውት ከዛ በኋላ የሆነ ቦታ ላይ ጠለል ብሎ ታሪኩን ታውቃላችሁ። ሱረቱል ቀሰስ ላይ አላህ ስብሓነሁ ወተዓላ ነግሮናል። ፈጃአትሁ ኢህዳሁማ ተምሺ ዐለ እስትሕያኢን አንድኛዋ መጣች ተምሺ ዐለ እስትሕያኢን በሐያ በተሞላበት ሁኔታ እየሄደች ማለት ነው። ቃለት ኢነ አቢ የድዑከ ሊየጅዚየከ አጅረ ማ ሰቀይተ ለና ኢላ አኺሪል አያ። ታሪኩ እዛ ላይ እንዳለ መጨረሻ ራሱ ነቢዩላህ ሙሳን ያገባት አይደል? ጠይብ ስለዚህ ሐያ እንዲጠፋ ያደርጋል ወንጀል ማለታቸው ነው። ቃለ ረሒመሁላህ ወሚን ዑቁባቲ ዙኑብ ሌላው ወንጀል ከሚያመጣው ጣጣ አነሃ እሷ ቱድዒፉ ታደክማለች፣ ፊል ቀልቢ በቀልብ ውስጥ ታደክማለች፣ ተዕዚመ ረቢ ጀለ ጀላሉሁ ልዕለ ኃያሉን ጌታ አላህን ማላቅን ምን ትላለች? ታደክማለች። ወቱድዒፉ ታዳክማለች አሁንም ወቃረሁ አላህን ማላቅ ፊ ቀልቢ ልዓብዲ በቀልብ በአንድ ባሪያ ቀልብ ውስጥ አላህን ማላቅን ታዳክምበታለች። ለአላህ ያለው ክብር እንዲቀንስ ለአላህ ስብሓነሁ ወተዓላ ያለው ደረጃ እንዲቀንስ ታደርገዋለች። ወላ ቡደ ምንም ቅሮት የለው ሻአ አም አባ ፈለገም አልፈለገም ወንጀል በሰራ ቁጥር ለአላህ ያለው ክብር ለአላህ ስብሓነሁ ወተዓላ ያለው ወቃር እየቀነሰ ይመጣል። አስለን ሲጀመር አላህን ሲያምስ የአላህ ክብር በልቡ ውስጥ ቢኖር አያምስ። ነገር ግን መጀመሪያ አካባቢ ላይ ትንሽ የአላህ ክብር ሊኖር ይችላል። ከዛ በኋላ ያ ወንጀል በደገመው ቁጥር በደጋገመው ቁጥር ከቀልብ ውስጥ እየወጣ ይመጣል። ጠይብ ወለው ተመከናሉ ቢመቻች ኑሮ ወቃሩላሂ የአላህ ወቃር የአላህ ከበሬታ እንበለው የአላህ ስብሓነሁ ወተዓላ ክብር ወዐዘመቱ የአላህ ስብሓነሁ ወተዓላ ታላቅነት ፊ ቀልቢ ልዓብዲ በአንድ ባሪያ ውስጥ የአላህ ክብር ቢኖር ለማ ተጀረአ ዐላ መዓሲሂ ለማ ተጀረአ ባልተዳፈረ ኑሮ በነበር ዐላ መዓሲሂ እሱን አላህን ወደ ማመፅ አላህን አያምፅም ነበር። ጠይብ አላህን እወዳለሁኝ እያለ አላህን የሚያምፅ ከሆነ ይህ የማይሆን ነው። ከማ ቃለ ሻዒር ተዕሲል ኢላሃ ወአንተ ቱዝሂሩ ሑበሁ ሃዛ መሓሉን ፊል ቂያሲ በዚዑ ለው ካነ ሑቡከ ሳዲቀን ለአጣዕተሁ ኢነል ሙሒበ ሊመን ዩሒቡ ሙጢዑ። አላህን ታምፃለህ አንተ ደግሞ እንደምትወደው ከላይ ታሳያለህ። ይህ ደግሞ የማይሆን ነው። ጠይብ
ምክንያቱም ለው ካነ ሑቡከ ሷዲቀን ለአጣዕተሁ አላህን መውደድ ትክክለኛ ቢሆን አላህን ትታዘዘው ነበር። ኢነል ሙሒበ ሊመን ዩሒቡ ሙጢዑ ምክንያቱም ወዳጅ ለሚወደው ታዛዥ ነውና። የአላህ ክብር ቢኖር አላህን አታመጽም ነበር። ቀልብህ ውስጥ የአላህ ስብሓነሁ ወተዓላ ደረጃ የአላህን ታላቅነት መገንዘብ ቀልብህ ውስጥ ቢኖር አላህን አታመጽም ነበር። ከአላህ በላይ የሆነን አካል ትፈራለህ። ምክንያቱም የሆነ ሰው ፊት ማድረግ የማትችለውን ወንጀል ብቻን ስትሆን ግን የምትሰራው ከሆነ ለአላህ ስብሓነሁ ወተዓላ ያለህ ክብር ዝቅተኛ ነው ማለት ነው። ለአላህ ስብሓነሁ ወተዓላ ያለህ ቦታ በጣም ዝቅተኛ ነው ማለት ነው። ሀያ አንሱሃል ማለት ነው። ጠይብ ለዛ እኮ ነው ሰዕድ ብኑ የዚድ ረዲየላሁ ዐንሁ ወደ ረሱል ዓለይሂ ሰላቱ ወሰላም መጣና አንቱ የአላህ መልእክተኛ ሆይ ምከሩኝ አላቸው። ረሱል ዓለይሂ ሰላቱ ወሰላም ምንድን ነው ያለው? ኦሲከ አን ተስተሒ ሚነላሂ ዐዘ ወጀል ከማ ተስተሒ ሚነር ረጁሊ ሷሊሕ እኔ የምመክርህ ከአላህ ሀያ እንድታደርግ ልክ ከመልካም የሆነ ሰው አንድ ጥሩ የሆነ ሰው የምትወደው የምታከብረውን ሰው ሀያ እንደምታደርገው እናትህ ፊት፣ ልጆችህ ፊት፣ አባትህ ፊት ልትሰራው የማትችልን ነገር ብቻህን ስትሆን የምትሰራው ከሆነ ሱብሓነላህ ከእነሱ በላይ አላህን ንቀሃል ማለት ነው። የአላህ ስብሓነሁ ወተዓላ ምልከታ ቸል ብለሃል ማለት ነው። ነዓም ቃለ ወሚን ባዕድ ዕቁበቲ ሃዛ ከእሱ ከወንጀሎች ሌላው ቅጣቶች መካከል አየርፈዕ አላሁ ዐዘ ወጀል አላህ ሊያነሳ ነው መሃበተሁ የእሱን ግርማ ሞገሱን። መሃባ ማለት ግርማ ሞገስ የእሱን ሰዎች እንዳያከብሩት ሰዎች እንዳይፈሩት ያነሳበታል። ሚን ቁሉቢል ኸልቂ ከፍጡራኖች ቀልብ መሃባውን ያነሳበታል። ጠይብ ወየሁኑ ዐለይህም በእነሱ ላይ ይወርድባቸዋል። ይወርድባቸዋል ዐለይህም በሰዎች ላይ ይህ ወንጀል የሚሰራው ሰው አንሶ ይታያል። ወየስተኺፉነ ቢሂ እሱንም አሳንሰው ይመለከቱታል። ከማሃነ ዐለይህ አምሩ ከማሃነ ዐለይህ በአላህ ላይ ልክ እሱ እንዳነሰበት ከማሃነ እንዳነሰ ዐለይህ በሰውየው ላይ አምሩሁ የአላህ ስብሓነሁ ወተዓላ ትእዛዝ ወስተኸፈ ቢሂ አላህ ስብሓነሁ ወተዓላን ዝቅ አድርጎ እንደተመለከተው አላህን ዝቅ አድርጎ ተመለከተ። የአላህ ስብሓነሁ ወተዓላን ክልከላቶች አሳንሶ ተመለከተ። አላህ ደግሞ በሱ ተመሳሳይ ቅጣት ሰዎች እሱን አሳንሰው እንዲመለከቱት አላህ ያደርጋል። ጠይብ ልክ ፉደይል ብን ዒያድ ይመስለኛል ኢነማ የሃቡከል ኸልቁ ዐላ ቀድሪ ሀይበቲከ ሊላህ ማዕና ያደርጋል። ሰዎች አንተን የሚፈሩ ለአንተ ያላቸው ደረጃ ለአንተ ያላቸው ክብር አንተ ለአላህ ባለህ ደረጃ ልክ ነው። ጠይብ ቃለ ረሒመሁላህ ፈዐላ ቀድሪ መሐበቲል ዐብዲ ፈዐላ ቀድሪ በደረጃ ልክ መሐበቲል ዐብዲ ሊላህ አንድ ባሪያ ለአላህ ስብሓነሁ ወተዓላ ባለው ደረጃ ልክ ዩሒቡሁ ናስ ሰዎች ይወዱታል። ሰውየው አላህን በሚወደው ልክ ሰዎች ይወዱታል። ወዐላ ቀድሪ ኸውፊሂ ሚነላህ እሱ ለአላህ ባለው ፍራቻ ልክ የኻፉሁ ናስ ሰዎች ይፈሩታል። ይፈሩታል ማለት ከአክብሮት ጋር ማለት ነው። ይሸሹታል ማለት አይደለም። መፍራት ትእዛዙን ይቀበላሉ፣ ክልከላውን ይሰማሉ። ወዐላ ቀድሪ ተዕዚሚሂ ሊላህ ወሑሩማቲህ አላህን በማክበሩ ልክና የአላህ ስብሓነሁ ወተዓላ ክልከላቶቹን በማክበሩ ልክ ዩዐዚሙ ናስ ሰዎች ያከብሩታል። ሑሩማቲህ የእሱን ክልከላዎች ሐቁን አይዳፈሩ መብቱን አይነኩም። እሱ የአላህን ሐቅ ስላልነካ የአላህ ስብሓነሁ ወተዓላ ያዘዘውን ስላሟላ በዛ ልክ ነው ሰዎች የሚወዷችሁ። እናንተ በአላህ ስብሓነሁ ወተዓላ ዘንድ ባላችሁ ፍቅርና ባላችሁ ደረጃ ልክ ነው። ወመን ዩሂኒላሁ ፈማ ለሁ ሚን ሙክሪም ወመን ዩሂኒላህ አላህ ያዋረደውን ሰው ፈማ ለሁ ሚን ሙክሪሚን ለሱ አክባሪ የለውም። ጠይብ ወሚን ዕቁባቲሃ ሌላው ወንጀል ከሚያመጣው መዘዝ ውስጥ አነሃ እሷ ተስተድዒ ትጠራለች ትጋብዛለች ኒስያነላሂ ሊዐብዲሂ አላህ ባሪያውን እንዲረሳው ማለት ወማ ካነ ረቡከ ነሲያ የአንተ ጌታ ረሺ አይደለም፣ ግን አላህ ቸል እንዲለው። አላህ ከተወህ ማን ነው የሚያግዝህ? አላህ ችላ ካለህ ማን ነው ከጎንህ የሚቆምልህ? አላህ ይረሳል ይተዋሃል። ወተርከሁ አላህ እንዲተወውም ምክንያት ነው። ሱብሓነላህ ወተኽልየተሁ አላህም እንዲተወው አንድ ነው። ወተኽልየተሁ አላህ እንዲተወው በይነሁ ወበይነ ነፍሲሂ በሱና በነፍሱ መካከል ለነፍሱ ይተወዋል አላህ። ወሸይጣኒሂ ለሸይጣን ይተወዋል አላህ። ረሱል ዓለይሂ ሰላቱ ወሰላም ወላ ተኪልኒ ኢላ ነፍሲ ጠርፈተ ዐይን ጠይብ ለአይን ጨረፍታ ያክል እንኳ ቢሆን ወደ ራሴ አታስጠጋኝ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ለሰከንድ ለቀናቶች አይደለም፣ ለዓመታቶች አይደለም፣
ለአንዲት ሰከንድ እንኳን ወደ ራሴ አታስጠጋኝ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ግን ወንጀል አላህ እንዲረሳ ቸል እንዲለ በአንተ ጉዳይ ላይ አላህ ይገባ። ትሞክራለህ አይጨመርበትም፣ ትለፋለህ አላህ አይጨመርበትም፣ ትጥራለህ አላህ አይጨመርበትም። ይተዋሃል፣ ለራስህ ይተዋሃል። አላህ ከራስህ ጋር ከተወህ ያንተ መሪህም ያንተ ጓደኛም ሸይጣን ይሆናል ማለት ነው። ቃለ ወሁናከ አልሀላኩ ወሁናከ እዚህ ላይ ነው አልሀላኩ አለዚ ያ መጥፋት ላ ዩርጃ መዐሁ ከሱ ጋር የማይታሰብ የማይፈለግ ነጃቱን ነፃ ይወጣል ተብሎ የማይታሰብ የሆነው መጥፊያ እዚህ ላይ ነው። አላህ ሲተውህ ነው። አላህ ለራስህ ሲተውህ ነው። የዛኔ ነው መጥፊያ። ጠይብ ሱብሓነላህ። ቃለ ተዓላ አላህ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አለ አላህ። ኒዳኡ ለአማኞች ነው፣ ጥሪው ለአማኞች ነው። እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩ። ወልተንዙር ተመልከት፣ ነፍሱን ነፍስ ትመልከት፣ ማ ቀደመት ሊገድን ለነገ ያዘጋጀችውን ትመልከት። ነገ ለአላህ ስብሓነሁ ወተዓላ የውመል ቂያማ እኮ ነው። ለነገ ምን አዘጋጅታለች? ቅርብ ነው። ኩሉ አቲን ቀሪብ፣ ሁሉም መጭ ነገር ቅርብ ነው። ማ ቀደመት ሊገድን ለነገ ምን እንዳዘጋጀች ነፍስ ትመልከት አለ አላህ ስብሓነሁ። ሹፉ ጥሪው ለማን ነው? ለአማኞች ነው። አላህን ፍሩ ነው ያለው። አሁንም ወተቁላህ አላህን ፍሩ አለ አላህ ስብሓነሁ ወተዓላ። አሁን ሁለተኛ ደገመው። ኢነላህ አላህ ኸቢሩን የውስጥ አዋቂ ነው። ቢማ ተዕመሉን በምትሰሩት ነገር አላህ ስብሓነሁ ወተዓላ የውስጥ አዋቂ ነው አለ። ምን አለ? ወላ ተኩኑ አትሆኑ አለ አላህ። ሀዛ ወሻሂድ ወላ ተኩኑ አትሆኑ ከለዚነ እንደነዛ አትሆኑ ነሱላህ አላህን እንደረሱት አላህን ቸል እንዳሉት ከአላህ ስብሓነሁ ወተዓላ ተግሳጽ እንደወጡት ፈአንሳሁም አንፉሰሁም አላህም ደግሞ ነፍሶቻቸውን አስረሳቸው። ጠይብ ሰው ልጅ ነፍሱን ከረሳ ነፍሱን ቸል ካለ ከዚህ በላይ መጥፋት አለ? ጠይብ ራስን ስትረሳ ለዱንያም ለአኼራም አጠቅም። ጠይብ ኡላኢከ ሁሙል ፋሲቁን እነሱ ናቸው ፋሲቆች ብሎ ማለት እነሱ ናቸው ለአላህ ስብሓነሁ ወተዓላ። አሻሂድ ሚን ሃዚሂ ከዚች አያ ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም ከእነሱ አትሆኑ እያለ አላህ ስብሓነሁ ወተዓላ አላህ ከረሳቸው ሰዎች። ስለዚህ ሌላው ባረከላሁ ፊኩም ወንጀል ከሚያመጣው መዘዝ ውስጥ አላህ ስብሓነሁ ወተዓላ እንዲረሳን ሰበብ ይሆናል ማለት ነው። አላህ ከረሳን ደግሞ ለእኛ ማንም የሚያግዘን የለም። የሰው ልጅ ለራሱ ደካማ ነው። ከአላህ ስብሓነሁ ወተዓላ ግዣ ምንም ነገር ማድረግ ምንም አይነት ስኬትን ማምጣት አንችልም። ኢዘን ወንጀል እጅግ ብዙ ተጽዕኖች ያመጣሉ በህይወታችን ላይ። ኢንሻአላህ ዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።